በማዕከሉ ስራ ማስጀመሪያ ላይ የመክፈቻ ንግግር ያደረጉት የክልሉ ግብርና ቢሮ ኃላፊ እንደገለጹት በክልሉ የሚገኙ እምቅ ሀብቶችን ለመጠቀም በተደረገው ጥረት የማርና ሰም ምርታማነትን ማሳደግ መቻሉን ነው። በጌዲኦ ዞን ዲላ ከተማ የተገነባው ጪጩ የንግስት ንብ ብዜት ማዕከል የማር ምርትን ከማሳደግ ባለፈ በአካባቢው ለሚገኙ ንብ አርቢዎች የህብር ንብ ማከፋፈያ እንደሆነም ተናግረዋል። የንግስት ንብ ብዜት ማዕከልን የምናቋቁመው ያለ ምክንያት አይደለም። አንደኛውና ትልቁ ምክንያታችን ማር የሚመረተው በንቦች ነው። ንቦች ሁለት አርሶ አደሮች የሚኖሩበት አካባቢ ላይ በአንደኛው ቤት ንብ ካለች ሁለተኛው አርሶ አደር ንብ ሰብስቦ ማር ለማምረት የሚፈልግ ከሆነ ከአንደኛው ካለበት ቦታ ወደ ሌለበት ቦታ ንብ መሄድ ሲችል ብቻ ነው። የማይሆን ከሆነ ንብ ከአንዱ ጋር ወደ ሌላው መሄድ የማትችል ከሆነ ንብ የምትባል እንስሳ በተለያየ መንገድ የምትመረት ካለመሆኗ ጋር ተያይዞ ንብ ማር ለማምረት ያለችውን ንብ ሼር ማድረግ ግዴታ ነው የሚሆነው ማለት ነው። ይህን ለማስቀረት የንግስት ንብ ብዜት ማዕከልን ማቋቋም የግዴታ ነው ማለት ነው። የመሬት ጥበት ባለበትና በቡና ምርት በሚታወቀው የጌዲኦ ዞን ያለምንም ልፋት ገቢ የሚያስገኘው የማር ምርት የገቢ አማራጭ መሆኑንም አንስተዋል። በጌዲኦ ዞን ወናጎ ላይ በጌዲኦ ዞን ሌሎች ወረዳዎች ላይም የቡና ማር ይመረታል። በሀገር ደረጃ ስፔሻላይዝ ያደረገ የማር ምርት ከሚመረትባቸው አካባቢዎች አንዱ ነው። የቡና ማር ሰርቲፋይድ ሆኖ በሀገር ገበያ ብቻ ሳይሆን ከሀገር አቀፍ ገበያዎች ውጪ ወይም ዓለም አቀፍ ገበያዎች ላይ ምርቱ እንዲሸጥ እየተደረገ ይገኛል። ስለዚህ ይህን ምርት ተጠቅሞ ሀብት ማካበት ያልለመዱ ያልጀመሩ አካባቢዎችም በማር ምርት ማግኘት እንደሚቻል በማር ምርትም ሀብት ማካበት እንደሚቻል ትልቅ ኢኒሼቲቭ እንደሆነ ትልቅ የልማት የምርት ዘርፍ መሆኑን ላልተረዱት እንዲረዱ ለተረዱትም ደግሞ ለዓለም ገበያ ማምረት አስፈላጊ መሆኑን ማሳያ መሆኑን ለመግለጽ ነው። የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ ዶክተር አባይነ ኬዳ በበኩላቸው በክልሉ 5 የንግስት ንብ ብዜት ማዕከላት መኖራቸውን ገልጸው በተለያዩ የንብ ማርባት ስራ ላይ የተሰማሩ ወጣቶች ከተለምዶ የንብ ጠለፋ በመውጣት ምርታማ እንዲሆኑ የሚያስችል እንደሆነ ገልጸዋል። ምርትና ምርታማነትን ለማሳደግ በተለይ ፖሊኔሽን ላይ የራሱ ከፍተኛ አስተዋጽኦ እያበረከተ ስላለ ለዛ ነው ፎከስ ተደርጎ እየተመረተ። ከዛ ባለፈ ግን ብዙ ኤክስፖርት የሚደረጉ ኬሚካሎች አሉ። ከዛ የሚወሰዱ ተፈጥሮ ለመድኃኒት ከኬሚካል ውጪ ለመድኃኒት የሚያገለግሉ አሉ። እሱም አለ። ነገር ግን እንደ ክልላችን ያው በተለምዶ ይታወቃል። አጥምደው ነው ሰው አጥምደው ሲወስዱ ከሌላው የመጣን ንብ ካልሆነ በቀር ከየትም አይመጣም። ከአንደኛው ከብሉሎ ሲመጣ ከዛኛው ወስዶ ነው ንብ እርባታ እያረባ ያለው። እሱን ለማስቀረት የግድ ማባዛት አለብን። ለማባዛት ደግሞ ብዜት ጣቢያ መኖር አለበት። የብዜት ባለሙያ ሊኖርን ይገባል። ስለዚህ የግድ ማባጃ ጣቢያዎችን ማበርከት ስለሚጠበቅብን 5 ማባጃ ጣቢያዎች አሉ። 4ቱ ወደ ስራ ገብተዋል። በዚህ መልክ አሁን ይሄኛውንም ወደ ስራ አስገብተናል። ቀጣይ 5ኛውንም ወደ ስራ እናስገባለን። ትልቁ እዛ ላይ የምናደርገው አንዱ የስልጠና ማዕከል ነው የምናደርገው። ብዜት ባለሙያዎች ይኖራሉ። ከሆለታ ግብርና ምርምር ጋር በመሆን እያሰለጠኑ ወደ ስራ እናስገባለን። ከዛ ባለፈ ያባዛነውን ለአርሶ አደሩ ለወጣቱ ለተደራጁ ወጣቶችም ለሴቶችም በነፃ ነው የምንሰጠው። እንግዲህ እንደ መንግስት ተቋም ትልቁ ግን እሱ አይደለም። እያሰለጠንን ከዚህ ግቢ ወይም ከዚህ ማዕከል የምናስወጣው ሰዎች ናቸው ትልቁ ጥቅም ብለን የምንወስደው። ምክንያቱም ከዚህ ብቻ የምናሰራጨው በቂ አይሆንም። ስለዚህ ሰው በየቤቱ አርቢው ሁሉም ዕውቀት እንዲኖረው ግንዛቤ እንዲኖረው እያደረግን ማስመረቅ ነው ትልቁ የዚህ ግቢ ወይም የዚህ ማዕከል ዓላማ። ከተረጂነት በመውጣት ምርትና ምርታማነትን ለማሳደግ በተሰራው ስራ በክልሉ የሌማት ትሩፋት ኢኒሼቲቭ የማር ምርታማነትን ለማሳደግ የንግስት ንብ ብዜት ማዕከላት ተጠናክረው ሊቀጥሉ እንደሚገባም ተመላክቷል። እንደ ክልል ከ54000 በላይ ጨፈቃ ቀፎ በዚህኛው ግማሽ ዓመት ለማሰራጨት አቅደን ወደ 50000 ጨፈቃ ቀፎ ተሰራጭቷል። ወደ 20000
የሽግግር ቀፎ ተሰራጭቷል። ወደ 8500 አካባቢ ዘመናዊ ቀፎ ተሰራጭቷል። ከዛም ባለፈ ትልቁ አሁን በተለምዶ እንጨት ላይ የተለያዩ ቦታዎች ላይ ሰቅሎ እያረቡ ያሉት ወይም እያነቡ ያሉት የአርሶ አደሮችን ቀፎ ወደ ሼድ ወደ ጋጣ ማውረድ ነውና ወደ 73000 እሱንም አውርደናል። ከዛም ባለፈ እንደዚህ ንግስት ንብ ብዜት ጣቢያ በሰፊው ባይሆንም እኛ ባሰለጠን ነው ሰዎች እየተሰራ ያለ ወደ 7500 ንግስት ብዜት ስራዎች ተሰርቷል።